የዘውትር ተከታታዮቻችን በያላችሁበት ተለመደው ሰላምታችን ድረሳችሁ እያልን ለሰዓቱ አሰባስበን ያጠናቅርንላችሁ ዜናዎቻችን ይዘን መጥተናል። እስከ ዜናዎቻችን ማጠቃለያ ድረስ አብራችን እንድትቆዩ በአክብሮት እየጋበዝን ወደ ዝርዝር ዜናዎቻችን ከመሸጋገራችን በፊት በቅድሚያም አርዕስተ ዜናዎቹን በማስቀደም እንጀምራለን። ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን አሰናበቱ። ችሎት ውሎ በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎት የፖሊስ የምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የምርመራ ውጤቶችን አሁንም አልደረሱኝም በማለት 14 ቀን ተጨማሪ ቀናትን ጠይቋል። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበትም በፓርላማ ተነገረ። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችሉት በላይ እየተጨናነቁ እንደሚገኙ ዓለም አቀፍ ተቋም አስታወቀ። በህገ ወጥ መንገድ 24 ሰዎች ሲያጭበረብሩ የተገኙ ግለሰቦች በቁጥጥር ስር ዋሉ። የመኖሪያ ቤት መስሪያ ቦታ ማህበረሰቡን ለማደራጀት ዝግጅት ማጠናቀቁን የባህር ዳር ከተማ አስተዳደር አስታወቀ። እነዚህና ሌሎችን በዝርዝር የምንመለከት ይሆናል። እስከ ዜናዎቻችን ማጠቃለያ ድረስ አብራችሁን ቆዩ። ጠቅላይ ሚኒስትር አብይ አህመድ አቶ ጌታቸው ረዳን አሰናበቱ። ጠቅላይ ሚኒስትሩም በጽሁፋቸው እንዲህ ብለዋል። በህገ መንግስቱ 62(9) በአዋጅ 359 ህዝባር 1995 አንቀጽ 15 ንዑስ ቁጥር 3 እና ደንብ ቁጥር 533 ህዝባር 2015 እና በፕሪቶሪያ የሰላም ፕሮፖዛል ስምምነት መሰረት አቶ ጌታቸው ረዳ ላለፉት 2 ዓመታት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሆነው መቆየታቸው ይታወቃል። በዚህም የፌዴራል መንግስትና አመራሮች እውቅና ተሰጥቶታል። ስለ ቆይታቸው አመስግነዋቸዋል። ወደፊትም ተቀራርበን እንደምንሰራ አረጋግጣለሁ ብለዋል። በቀነኒ አዱኛ ሞት ላይ ዛሬ ቀጠሮ የነበረ ሲሆን በአራዳ ምድብ ችሎት ዛሬ በነበረው ችሎት የፖሊስ የምርመራ ውጤት ይጠበቅ የነበረ ሲሆን ፖሊስ የምርመራ ውጤቶች አሁንም አልደረሰኙም በማለት 14 ቀን ተጨማሪ ቀናት ጠይቋል። የአንዱዓለም ጠበቃ በበኩሉ የቀነኒ ዲያሪ እሱ ጋር እንዳለ ጠቅሶ ቀነኒ ራሷን ለማጥፋት በተደጋጋሚ መድኃኒት ወስዳ እንደነበር ተጽፎ አግኝቻለሁ ብሏል። ተጨማሪ ጊዜ ቀጠሮ መፍቀድ የለበትም፣ አንዱዓለም የዋስ መብቱ ሊጠበቅለት ይገባል ብሎም ተከራክሯል። በተጨማሪም ከእስር ወጥቶ የሙዚቃ ስራውን ለፋሲካ ያቅርብ የሚለው የዩቲዩብ ዘገባ የተሳሳተ ነው፣ ሊታረም ይገባልም ብሏል። ፍርድ ቤት የሁለቱን ክርክር ከሰማ በኋላ የክርክሩን ውሳኔ ለመስጠት ለነገ ማክሰኞ ጠዋት ቀጠሮ ሰጥቷል። የኢትዮጵያ ቴሌቪዥን በመንግስት አስፈጻሚዎች ጫና እንደሚደረግበት በፓርላማ ተነገረ። የመንግስት ጉዳይ እንጂ ህዝብ የሚፈልገውን እየሰራ አይደለም ተብሏል። የኢትዮጵያ ቴሌቪዥን በመንግስት ስራ አስፈጻሚ አካላት ጫና ስለሚደረግበት የመንግስት አካላት የሚፈልጉትን እንጂ ህዝብ የሚፈልገው ጉዳይ ላይ አይሰራም የሚል የኦዲት ሪፖርት ትችት ቀረበበት። ትችቱ የቀረበው የህዝብ ተወካዮች ምክር ቤት የመንግስት ውጭ አስተዳደርና ቁጥጥር ጉዳዮች ቋሚ ኮሚቴ የኢትዮጵያ ብሮድካስት ኮርፖሬሽን የሬዲዮና የቴሌቪዥን ዜናና ወቅታዊ አገልግሎት አሰጣጥና አፈጻጸም ውጤታማነት በተመለከተ ፌዴራል ዋና ኦዲተር በተቋሙ የ2015 እና 2016 ዓ.ም አፈጻጸም ላይ ባደረገው ኦዲት ሪፖርት ላይ መጋቢት 24 ቀን 2017 ዓ.ም ከተቋቋሙ ኃላፊዎችና ከዋና ኦዲተር መስሪያ ቤት ኃላፊዎች ጋር ውይይት ሲደረግ ነበር። የቋሚ ኮሚቴው ምክትል ሰብሳቢ ወይዘሮ አራሬ ሞሲሳ በሰጡት አስተያየት መንግስት የሚፈልገውን እንጂ ህዝብ የሚፈልገው ሚዲያ ላይ አይውልም ብለዋል። በትግራይ ክልል የሚገኙ መጠለያ ጣቢያዎች ማስተናገድ ከሚችልበት በላይ እየተጨናነቁ እንደሚገኙ ዓለም አቀፍ ተቋም አስታወቀ። በትግራይ ክልል በተለያዩ አካባቢዎች የሚገኙ መጠለያ ጣቢያዎች በተፈናቃዮች ቁጥር መጨናነቃቸው ዓለም አቀፍ የፍልሰተኞች ድርጅት IOM ትላንት መጋቢት 28 ቀን 2017 ዓ.ም ባወጣው መግለጫ አስታወቀ። መጠለያዎቹ በተፈናቃዮች ከመጨናነቃቸው ባለፈ እየፈረሱ ነው፣ በዚህም ሳቢያ ለአስከፊ ኑሮ እየተዳረጉ ነው ሲልም ገልጿል። በየጊዜው ተጨማሪ አዳዲስ ተፈናቃዮች ወደ መጠለያ ጣቢያዎቹ በመግባት እየፈረሱ ነው ብለዋል። መጠለያዎች ለመጨናነቃቸው በዋናነት የጠቀሰው ምክንያት ደግሞ ቤት ተከራይተው በአካባቢው ከሚገኙ ቤቶች ይኖሩ የነበሩ ተፈናቃዮች የሚከፍሉት በማጣታቸው ወደ መጠለያዎች በመግባታቸው መሆኑንም ጠቅሷል። በክልሉ በሚገኙ ትምህርት ቤቶች ተጠልለው የሚገኙ ተፈናቃዮች ወደ መጠለያ ጣቢያዎች ለመዛወር ጥረት እያደረገ እንደሚገኝ የጠቆመው ተቋሙ እስካሁን 21 ትምህርት ቤቶች ላይ ተጠልለው የነበሩ ተፈናቃዮች ወደ መጠለያ ጣቢያዎች መዛወር መቻሉን አመልክቷል።
የመኖሪያ ቤት መስሪያ ቦታ ማህበራትን ለማደራጀት ዝግጅት መጠናቀቁን የባህር ዳር ከተማ አስተዳደር አስታወቀ። የባህር ዳር ከተማ አስተዳደር የነዋሪዎችን የመኖሪያ ቤት ጥያቄ ለመፍታት ቅድመ ዝግጅት ማጠናቀቁን አስታውቋል። ተቀዳሚ ምክትል ከንቲባ ጎሹ እንዳለማው ለመገናኛ ብዙሃን በሰጡት መግለጫ ከተማ አስተዳደሩ የነዋሪዎችን የልማትና የመልካም አስተዳደር ጥያቄዎች ለመመለስ የሰራቸውን ስራዎች ዘርዝረዋል። የከተማው ሕዝብ ከሚያነሳቸው ጥያቄዎች ውስጥ የመኖሪያ ቤት አቅርቦት አንዱ በመሆኑ ጥያቄውን ለመመለስ ከ2006 ዓ.ም ጀምሮ ለተደራጁ 896 ማህበራትን መሬት አቅርበን አብዛኞቹ አግኝተዋል ብለዋል። በቀጣይም የመኖሪያ ቤት መስሪያ ቦታ ለመስጠት የከተማው አስተዳደሩን የጸጥታ መዋቅር፣ የመንግስት ሰራተኞችና የከተማ ነዋሪዎችን እንደ ቅደም ተከተላቸው ለማደራጀት ለምዝገባ ዝግጅቱን ማጠናቀቁን አስታውቋል። አሁንም ካለው ሰፊ የህዝብ ጥያቄ አኳያ በ2013 ዓ.ም በማህበር በመደራጀት እንዲቆም ከንቲባ ኮሚቴ ወስኖ እንደነበርና አሁን ላይ እገዳው ተነስቶ መደራጀት እንዲቻል የከንቲባ ኮሚቴው መፍቀዱን ገልጿል። በህገወጥ መንገድ 24 ሰዎችን ሲያጭበረብሩ የተገኙ ግለሰቦች በቁጥጥር ስር ዋሉ። በኢሚግሬሽንና ዜግነት አገልግሎት ተቋም አካባቢ በመሆን አስቸኳይ ፓስፖርት አገልግሎት መስጠት ቆሟል፣ እኛ እናሰራላቸዋለን በማለት ተቋሙ ለ5 ቀን 20 ሺህ የሚያስከፍለውን 28 ሺህ ብር በመቀበል የተሳሳተ መረጃ በመስጠትና ያልተገባ ክፍያ በመጠየቅ 24 የተቋሙን አገልግሎት ፈልገው የመጡ ደንበኞችን ሲያጭበረብሩ 2 ተጠርጣሪዎች በቁጥጥር ስር መዋላቸው ተገልጿል። ተቋሙ ከፌዴራል ፖሊስ ኮሚሽንና ከአዲስ አበባ ፖሊስ ኮሚሽን ጋር በመተባበር የደረሰውን ጥቆማ መሰረት በማድረግ በአደረገው ክትትል ግለሰቦችን ለህግ እንዳቀረባቸውና ተገልጋዮች የከፈሉትን ክፍያ ማስመለስ እንደተቻለ ተነግሯል። የኢሚግሬሽን አገልግሎት ፈልጎ የሚመጣ ደንበኛ በተቋሙ መረጃ ዴስክ በመቅረብ መረጃዎችን ማግኘት እንደሚገባና የተቋሙን ማህበራዊ ሚዲያ በመከታተል ወቅታዊና ትክክለኛ መረጃ ማግኘት ከአጭበርባሪዎች ራሱን እንዲጠብቅ ተገልጿል። የአማራ ፋኖ አንድነት በጎንደር ጎንደሬ በጋሻው ክፍለ ጦር በምዕራብ በለሳ ወራህላ ከተማ ዙሪያ ልዩ ቦታው ፈንጣ ሐዋርያት ከሚባል ዛሬ መጋቢት 29 2017 ዓ.ም ከጠዋቱ 4 ሰዓት ጀምሮ የብልጽግናን ጥምር ወንበር አስጠባቂ ኃይል ማለትም መከላከያ፣ አድማ በታኝና ሚኒሻን በተለመደው የውጊያ ምት ቁም ስቅሩን እያበሉት ለነሱ ቀኑ ወር ያህል ረዝሞባቸው መውጫ ቀዳዳ አሳጥቷቸው ውሏል። ጎንደሬ በጋሻው ክፍለ ጦር በለሳን ሙሉ ለሙሉ ከአገዛዙ ለማጽዳት ዘመቻ ከጀመረበት የካቲት 20 ጀምሮ ገጠሮችን ሙሉ ለሙሉ አስለቅቀን አርባያ ከተማና የመኪና መንገድ ብቻ ተወስኖ እንዲቀመጥ አድርገናል። የአገዛዙ ኃይል በማንኛውም ሰዓትና ሁኔታ ቀንም ሆነ ሌሊት ከጎንደር የበጋሻው ክፍለ ጦር የሚገጥመውን እርምጃ አናውቅም በማለት እንቅስቃሴያቸውን ሁሉ በዙ 23 የታጀበ ቢያደርጉትም ከጀግኖች ምትና ሞት መዳን አልቻሉም። ማንም እንደማያድናቸውም እያሳየ ናቸው እንገኛለን። በዛሬው ውጊያ ጠላት ዳግመኛ ከፍተኛ ሰብአዊና ቁሳዊ ኪሳራ ደርሶበት በሽንፈትና በውርደት ተመልሷል ብለዋል። ጎንደር የበጋሻው ክፍለ ጦር ሰሞኑን በበለሳ ከመከላከያ አድማ ብተና እንዲሁም የተለያየ ወታደራዊ ስልጠና ወስደው ከአገዛዙ በግፍ የተባረሩ በርካታ አዲስ ኃይሎችን ወደ ክፍለ ጦራችን የተቀላቀሉ ጉልበት እየሆኑ እንዲሁም ለአማራ ሕዝብ ተጨማሪ ጥንካሬ በመሆን ከነባሩ ኃይል ጋር በቅንጅት የተዋጉ ይገኛሉ። የበለሳ ሕዝብ ከጎንደር የበጋሻው ክፍለ ጦር ጎን በመሆን የብልጽግናን ስርዓት ከስሩ ነቅሎ ለመጣል ቆርጦ ተነስቶ አብሮ ተሰልፎ የህይወት ዋጋ እየከፈለ ይገኛል። መንግስትን ጎትተን ቤተ መንግስት አስገብተነው ዋጋችን ረስቶ አመድ አፋሽ አድርጎን በለሳን በማንኛውም ልማት ወደ ኋላ አስቀርቶን የሚኖረውን ስርዓት ከዚህ በላይ እንዲቀጥል አንፈቅድለትም በማለት ከፋኖ ጋር እየታገሉ ያሉ አርሶ አደሮችና ልጆቻቸው ቁጥር እጅግ ብዙ ናቸው። የደጃች ዳኛው ተሰማ ልጆች እንደ አያቶቻቸው የህልውና የነጻነትና የፍትህ ተጋድሎ እያደረጉ ዳግመኛ ታሪክ እየሰሩ ይገኛሉ። ጠላት በአሁኑ ሰዓት ኃይሉን ተራራ ላይ እንደ ዝንጀሮ መንጋ ሰብስቦ በሞርተርና ዲሽቃ ነፍሱን ለማትረፍ እየጣረ በከፍተኛ የድረሱልን ጥሪ እየጮኸ ይገኛል። ጎንደር የበጋሻው ክፍለ ጦር ጥቁር አስፓልትና ከተማ ዙሪያ የማይለቀውን የአምባገነኑን ስርዓት እግር በእግር እየተከታተለ እግሩን እያሳጠረበት ቁጥሩን እየቀነሰበት ሞራሉን እየሰበረበት ይገኛል። ከጎንደር ሰማይ ስር ውጊያና ግዳጅ ላይ የሚገኘው ክፍለ ጦራችን በቅርቡ የጥይት ድምጻችን አባይ ማዶ 4 ኪሎ ጥግ ለማድረግ ድርሻችንና ግዴታችን እየተወጣ እንገኛለን ብለዋል።
ለሰዓቱ ያጠናቀርንላችሁ ዘገባዎቻችን በዚሁ አጠናቀናል። በሌላ ሰዓት በሌላ ርዕሰ ጉዳይ ደግመን እስከምንገናኝ ድረስ ለተለመደው ቻናላችን ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ እየሆናችሁ እንድጠብቁን በአክብሮት ጋበዝን። በድጋሚ እስከምንገናኝ ድረስ ቸር ቆዩን።